ቤታዮ አስተካኪ ፕሊስ። ዳንስሽን ብታስተካኪው ጥሩ ነው። የባሌን አመድ ነው የተቀባሁት። እንዴት እንደሚያጠራ እስቲ እዩት። ሁላችሁም አጽም እያወጣችሁ ተቀቡ። ሞጣም ማለት ነው በስተመጨረሻ ነው የነቀው። ሞጣ በስተመጨረሻ ነው የነቀው። ኢቭን ነጭ ከማል ጀመረች ትወርክ ማድረግ። ኧረ እድሜ ገድበው። ዘፈን ላይ ተሳስተ ስለ እናት እንዳትዘፍን ወይ ልጄ መድኃኒቴ ምናምን የሚል ዘፈን እንዳትዘፍን። ትዳር ስትይጂ ገደል ገባ። ሌሎቹም እንደዚህ ነው። እግዚአብሔር ምስክር፣ ትዳር ሲይዙ ገደል ይገባል። የሆነ ነገር አስባለሁ። ምን አትሉኝም? ዝም ብዬ ሳስበው ጂጂ ማለት ነው በጣም እያሳዘነችኝ ነው። በቃ ማለት እያሳዘነችኝ ነው ስላችሁ ሌሎቹ የእናንተን አይተው ቪውን ያያሉ፣ ላይኩን ያያሉ። ከዛ እኔም ተወርክ ባረግ ምን ችግር አለው የሚለው ነገር ይመጣል። ቤስት ጓደኛ የሆኑት ሰዎች ናቸው። የነሱን አንዷ ሃይማኖት ከከፈተች ታይና ያው ቢዝነሱ ምናምን ትነግራታለች አይደለ? ቤተሰብ መጣና ክፍት ታደርጋለች። ሰላም ውዶች፣ ዛሬም እንደተለመደው በአዝናኝ አነጋጋሪ ወቅታዊ በሆነ ቪዲዮ መጥቻለሁ። ቪዲዮን ከመጀመራችሁ በፊት ላይክና ሰብስክራይብ አድርጉልኝ ባካችሁ። ሰወዳችሁ ውዶቼ እና ዘና ፈታ እንላለን። አመሰግናለሁ። ከዳናይት ጋር ግን የእውነት ነው ግማይ ታረጋላችሁ ጆ አይለፈኝ ሶሪ እንዴ እንደዚህ አይነት አስተቃቀፍኛ ትርጉሙ አይገባል። ይለፍ ሶሪ ቢያልፋሽ ነገር አስተቃቀፉ ነግሮናል። እኛ ይገባልማ። ይሄንማ ኤክስፒሪየንስ አይለፍ ኢንጆይ አረክ ማለት ሚዲያ ላይ ወጣ ነገር ጥሩ አይደል? ለዛ ነው እድሜ እንዲኖረው ነው የደበከው የዳናይትን ጉዳይ። ይለፍ ሚዲያ ላይ የወጣ ነገር አለ። በእናትክልኝ እኮ ቴንክ በቃ ከገባሽ ዋስ እንግባባለን። የወንዶች ባህሪ ይገባኛል። ምን አትሉኝም? ዝም ብዬ ሳስበው ጂጂ ማለት ነው በጣም እያሳዘነችኝ ነው። በቃ ማለት እያሳዘነችኝ ነው ስላችሁ ምናምን አይደለም። በቃ ግልጽ ምን ብዬ ሳያት ነው የምላችሁ አውጥታ የማትናገረው የሆነ ነገር በቃ ውስጧ ላይ የሆነ ነገር ያለ ይመስለኛል። በቃ ዝም ብዬ ሳያት ከቪዲዮቿ ከሪያክቷ ምናምን እና በቃ የእውነት ነው ውስጤ የሚሰፈሰፈው የእውነት። አሁን እንደዚህ ብዬ ማብራሪያ አልሰጥም ምናምን፣ ግን በቃ የእውነት እግዚአብሔር በቃ የምር ነው አንጀቴን የምትበላኝ የምር ይሄ ባዘኔታ ወይ እንደዚህ ምንም አይደለም። ግን በቃ አሁን ሚዲያ ላይ ብታያት የእውነት የምታሳዝንሽ ማናት? ሚዲያ ላይ በቃ ማለት ብትናገር ብታወራ እዚህ ሚዲያ ላይ ያሉት ሰዎች ምን አይነት አስተያየት እንዳላችሁ ይገባኛል። እና ግን ዝም ብዬ ሰዓት ውስጤ ያዝንላታል። ለምንድን ነው ጋይስ? ትዳር ስትይጂ ገደል ገባ። ሌሎቹም እንደዚህ ነው። እግዚአብሔር ምስክር፣ ትዳር ሲይዙ ገደል ይገባል። ትዳር ላይ ፋይናንሻሊ የሚበልጡ ሴቶች ከሆኑ ፌሚኒስቶች መሆን ይችላሉ። አሁንም ልናገር፣ ትዳር ላይ በገንዘብ የሚበልጡ ሴቶች ፌሚኒስት ናቸው። የበለጡ ሴቶች ሰብሚሲቭ አይደሉም። በገንዘብ የበለጠች ሴት ሰብሚሲቭ ሆና አታውቅም፣ ታዛ አታውቅም። አብዛኛውን ጊዜ የምናውቀው ፋክቹዋል የሆነ ነገር ነው። የሩሜት አይነት ላይፍ ነው የሚኖራቸው። ትቢቱ አብሮ ይመጣል። ይህ የሚታወቅ ነው። ሴት ልጅ በጣም ሰብሚሲቭ የምትሆነው ምን ሲሆን ነው? ወንድ ልጅ ፋይናንሻሊ ጥሩ ላይፍ ሲኖር። ወንድ ልጅ በጥሩ ላይፍ ካኖራት ሴት ልጅ ሰብሚሲቭ ትሆናለች፣ ታዛዥ ትሆናለች። ካልሆነ አይሆንም። የምናየው ስለሆነ ግሪን ካርድ ነው ያጠበችው ወረቀት ነው አይደለም ሄዋንሻ አይደለችም። እዚህ እኮ ጆይ እኮ እዚህ ተወልዳ ያደገች ናት። ወረቀትማ አላት። ዲጄ ሪታይ ጆይ እዚህ ተወልዳ ያደገች ናት። የባሌን አመድ ነው የተቀባሁት። እንዴት እንደሚያጠራ እስቲ እዩት። ሁላችሁም አጽም እያወጣችሁ ተቀቡ። ያ ዛሴት ብሬን በልቶ ሊፕ ካለ አጽሙ ነው እንጂ ፊቴን ማጸዳበት። ያ ሰምታል አዳም። ያ ላልሰማ አሰማ። የሚገርምሽ ነገር እግዚአብሔር ያልገባቸው ነገር ምንም የማይመስለኝ ጊዜ ለማሳለፍ ብቻ ማወራባቸው ሰዎች እንደሆኑ አልገባቸውም። የሆነ
ምንም ያ ለአንድ ሳምንት አብረሹ ሁኚ ወይ ለ15 ቀን አብረሹ ሁኚ ሶሻል ሚዲያ እንደሚጠቀምና እንደማይጠቀም። ምክንያቱም ብዙ ነገር አለ ብለን ልንነግረው ፈልገናል። እኔና አንደኛዋ ሴት ማን እንደሆነ ለሚስት ያዋጣል አላርፍ አልክ ተባለ አላርፍ ብላ። ስለዚህ ቀጥታ በዛች በልጅቷ በሷ ጓደኛ በኩል አድርገን ምናምን ሳይሆን በሌላ በኩል አድርገን ለሚስትክ እንደዚህ ብለን ልንናገር አስበናል። እኔ አስቤያለሁ። ምን ትላለህ? ያዋጣል? የምሬን ነው። በነገራችን ላይ እኔ እንደማልፈራ ታውቃለህ። ያዋጣል? እኔ አገባኝ። በኋላ ግን አይገባኝ። ተውዬሃለሁ፣ ረፍያለሁ። 4-5 አካውንት እየቀያየርክ እየመጣክ የምትሰራውን ስራ አቁም። ሚስትክ ታሳዝንክ፣ ልጆችክ ያሳዝኑክ፣ ረፍተው ምናምን ብዬ መክሬያለሁ። አልሰማም ብላ አረጋይስ የሆነ ቅማል ጀመረች ትወርክ ማድረግ። ኧረ እድሜ ገድባችሁ እንጂ ምንድን ነው መቅላላት? ነጭ ቅማል ጀመረች። አሁን ዋሸው እነ ነጭ ቅማል ትወርክ ጀመሩ። ይሄውን ለቤታየው ኖርማል ነው። እሱ ከበፊትም ነው ያልተወችው ነገር ቢኖር ቤታየው ይሄ ዳንስ አልተወችው፣ መስተካከል አለበት። ሌሎቹ የእናንተን አይተው ቪውን ያያሉ፣ ላይኩን ያያሉ። ከዛ እኔም ተወርክ ባረግ ምን ችግር አለው የሚለው ነገር ይመጣል። ባህላችን አይደለም። እስክታ ብትሉ ምናምን አሪፍ ነው። እስክታ ባህላችን ነው፣ ከሌላ ነገር ጋር አይገናኝም። ቂጥ ማዞር ግን በብዛት የጥቁር አሜሪካኖች ናቸው። እዚህ ሀገር በብዛት ጥሩ ስም የሚሰጣቸው አይደለም፣ በሚያደርጉት ነገር ማለት ነው። በጣም መልካም ጥቁሮች አሉ፣ አሜዚንግ። የእነሱን ነገር ግን ይሸፍናሉ እነዚዎቹ መጥተው ማለት ነው። ስለዚህ ፕሊዝ ቤታየውም ይሄ ቂጥ መነቅነቅ ምናምን ቢቆም ጥሩ ነው። በቃሽ። ምክንያቱም ከዚህ በፊት ይሄ ትንሽ ሰውነትሽ ሞላ ባለበት ጊዜ እንኳን ቶርክ ልታረጊ ድራሹ ጋር ደርሰሽ አታቂ። በፊት ታረጊ ነበር፣ አይጂ ላይ ትተሽው ነበር። አሁን ደግሞ መልሰሽ ማድረግ ጀመርሽ። ስለዚህ ቤታየው ፕሊዝ ይሄን ነገር አቁሚ። ምክንያቱም አንቺን የሚወዱሽ የሚያከብሩሽ ስላሉ በአንቺ መንገድ ሄደው ቢበላሹ ተጠያቂው አንቺ ነሽ። ስለዚህ ይሄን ነገር አቁሚ። ይሄ ቂጥ መወዝወዙን ነጭ ቅማልም ተነስታ እየወዘወዘች ነው። ልክ አይደለም። ይኸው የአንቺ ልጆች መጥተው አልተቃወሙኝም። ግቢና የአንቺ ልጆች መጥተው አልተቃወሙኝም። ይሄ ልክ አይደለም። በቃ አንዳንዴ ይቆም። ሌሎቻችሁ እነ ጃኒንም ነግራታለሁ። ሌሎቻችሁም ቂጥ መነቅነቅ አቁሙ። በቃ ይሄ ኢትዮጵያውያን ስታይል አይደለም፣ ኢትዮጵያ አይደለም። ምንድነው? ዝሙት ቀስቃሽነት ነው። እውነቱን ልንገራችሁ፣ ዝሙት መቀስቀሻ ነው። ሌላ ምንም አቴንሽን የለውም። ሌላ ምንም ዓላማ የለውም። መሰልጠንም አይደለም። ወንዶችን ቂጤ ያምራል በውስጥ ሰላም በላይ ማለት ነው መሴጁ። ሌላ ምን መሴጅ አለው? ምንም ሌላ መሴጅ የለውም። ሌላ አድርጉ፣ ሀሳብ ስጡ፣ ምን በሉ፣ ተወያዩ፣ ባህላዊ እስክታችንን ምናምን አድርጉ። እዚህ ሀገር ከጥቁሮች አንድ የሚፈለግ ነገር የለም። እግዚአብሔር ምስክሬ ነው። አዝናለሁ። ባይሆን ደስ ይለኛል። ከጥቁር ባህል የሚፈልግ የለም። እይ ብታየው ራፑ የተበላሸ ነው። ብታየው ዳንሱ የተበላሸ ነው። ምኑ ብታየው የተበላሸ ነው። ኢቭን ግራጁዌሽን አሁን ስታየው 12ኛ ክፍል መመረቅ እንደ ግብዳ ታሪክ ሆኖ የማይረባ ነገር ሲደረግ ታያለ። ነጭ ኮሌጅ ሲመረቅ እንኳን ዝም ብሎ ነው ቤቱ የሚሄደው። እና አንዳንዴ ሁሉ ነገር ብርቅ አይሆንብን። በተለይ ጥቃቅንና አነስተኛ ነገሮች ብርቅ አይሆኑብን እንደ አበሻ። It's not good for us። አይጠቅመንም። እኔ አሁን ሃይስኩል ልጄ ስትመረቅ አይ ኖ ፋይናንሻሊ ምናምን ልትሉ ትችላላችሁ። ምንም ሃይስኩልኛ
ኢትዮጵያ ተመርቀን ምን የሚፈጠር ነገር ይደገሳል እንዴ? አሜሪካ ሃይስኩል መጨረስ ምን የሚያስደግስ ነገር አለ? ባናት እንደዛ የሚባል የለም። ዩኒቨርሲቲ ካሌጅ ምናምን ሲመረቁ አጌታ ሃይስኩል ግን ተራ ነገር ነው። ሃይስኩል ማለት ምንም የማያደርስ ነው። አሁን ሃይስኩል ኢትዮጵያ የተመረቀ ሲደገስለት አይታችሁ ታውቃላችሁ? ነው። ስለዚህ እናስተካክል። አንዳንድ ነገሮቻችን ሶሻል ሚዲያ ኢንፍሉዌንሰር ስንሆን መስተካከል አለበት። ከፍ ባልን ቁጥር ነገሮቻችን እየተስተካከሉ መሄድ አለብን። የትላንቱ ዮኒ ማኛ ዛሬ አታገኙት። የትላንቱም ላይ ግን ቀይ መስመሮች አሉኝ። እኔ መጠጥ ይዤ ላልመጣ ቃል የገባው ምንም አይነት ነገር ሶሻል ሚዲያ ላይ እንደዚህ አይነት ነገሮች ይዤ ላልመጣ ቃል ገብቼ 15 ዓመት አይተውኝ አያውቁም። ኢቭን ቲክታክ ላይ ያንቀላፉ ሰዎች ብዙ አሉ። ቲክታክ ላይ ቁጭ ብለው ሱስ ሆኖባቸው ሞጣን ማምጣት ትችላለህ፣ ሌሎቹንም ማምጣት ትችላለህ እያሉ ቁጭ የሚለዋል። ሶሻል ሚዲያ በዛ ደረጃ ሱስ ሲሆንባችሁ ዩዳን ወድቃችኋል ማለት ነው። ወይ ቻፓ አልሰራችሁበት፣ ገንዘብ አልሰራችሁበት፣ ወይ ፈምሳችሁ በጥሩ ነገር አልታያችሁበት። ስለዚህ ብታስተካክሉ ጥሩ ነው። ስለዚህ እርግጠኛ ነኝ እንትና ቤታዮ ታስተካክለዋለች ብዬ አስባለሁ። ከዚህ በኋላ እየዞረች መደነሱ እንዲሁም ጃኒን ነግራታለሁ። እንደዚህ አይነት ጃኒን ነግራታለሁ። ለቤታዮ ቤተሰቦቿ አልቀሯል። እየዞርሽ የምደነሽው ነገር ፕሊዝ መቆም አለበት። ታናሹን ትውልድ በቃ እንደዚህ ነው የሚያሳውቀን ብለው ሊበላሹ ይችላሉ። ስለዚህ እሱ ነገር ላይ ጥንቃቄ ይደረግ። ሶሻል ሚዲያ ላይ ስመጣ ከአመጣጤ ጀምሮ በቅብጠቴ ነው እንጂ የምታውቁኝ አክት እያደረኩኝ ወንዶችን የመሳብ ነገር አድርጌ ሶሻል ሚዲያ ላይ አልመጣው። ታውቁኛላችሁ፣ ምንም ውሸት የሌለው ከድሮ ጀምሮ ስመጣ ስቀብጥ ነው የምታውቁኝ። አጭር ቀሚስ አድርጌ እንዲህ ስል የምትጣፍጥ ተቦላቃ የሀብታም ልጁን ያደገች ልጅን አይነት ካራክተር እንጂ ያልኩሽ አልመጣሁም። ወይ ሻሽና ስሬ የሀገሬ እናቴ ኑሮ ናፈቀኝ ምናምን ስል ነው የምታውቂኝ። ፍምስናዬም በዛ ነው። ሻሻ ስሬ ሀገሬ ምናምን ስል ነው የምታውቂኝ። እውነታው እሱ ነው። እና አንዳንዱ ሴቶች ትውልዱን አታጥፉ፣ ጥሩ አይደለም። ዘፈን ላይ ተሳስተ ስለ እናት እንዳትዘፍን ወይ ልጄ መድኃኒቴ ምናምን የሚል ዘፈን እንዳትዘፍን። ያኔ ነው እኔ ምረግጥ ባይዘው በጣም ፐርሰናል አርግቼ ምረግጥ ያኔ ነው። ለምን እንደሆነ ታውቃለህ? አይመለከት፣ አታውቀው፣ አያምርብህ። አንተ ልደርስበት የማትችለው ዘፈኖች እናቴ ልጄ ምናምን የሚል ነገር ዝም ብለህ ጥርስሽ ባትሽ የሚለውን ከበር የነቡዛየውን ስራ ፋኒ በስመ አብ ስነ ስርዓቱ ወደድኩት። እግዚአብሔር በስመ አብ በቃ ረጋ ያለ ሰው ታውቃላችሁ፣ ረጋ ያለ እንደዛ ሰው ነው። እግዚአብሔር የምናለ እሱን ትዕግስት በሰጠኝና እግዚአብሔር የትና የት በደረስኩ የእሱን አይነት ትዕግስት ቢሰጠኝ ነው። ውይ የሆነች ልጅ ነበረች፣ ስሟን መናገር አልፈልግም። እዚህ ቲክታክ ላይ አለች። ውይ በአካል እንደምትመስለው በአካል እንደምትመስለው እግዚአብሔር። እኔ ግን እንደዛ በአካል አይታችሁ ትደነግጣላችሁ። እኔ ፊልተሮች አላረግም። ትንሽ ልጅ ነው የምመስላቸው በአካል ሳገኝ ምናምን። ትንሽ ልጅ ነህ አንተ ትልቅ ሰውዬ ነው የምትመስለው ቲክታክ ላይ ምናምን። ግን መልኬ ምናምን ነበር። እኔ ፊልተር አልጠቀም በጭራሽ። ጅስ ደነገጥኩኝ። እግዚአብሔር በሩቅ ነው ያየኋትና እዚህ አላችሁ እዚህ ቲክታክ ላይ ጊፍተር ነች ጌመር ነች ምናምን አላችሁ አለች ብቻ ጀርዳይዳ አየኋት። ፈራው እግዚአብሔርን። እናቴ ትሙት ፊልተር አትጠቀሙ። በቃ በመልካችሁ እናቴ ትሙት ፊልተር አትጠቀሙ። አይዊሽ
በሊያ ባልታወቅ ተብያለሁ። በሷ በመታወቂያ ተጠቀምኩምም ተብያለሁ። ብዙ ነገር ተብያለሁ። ብዙ ነገር ተብዬ ችዬ ነው እንግዲህ ለዚች ክፍል ያለ የምትባለው እንኳን መልስ የመለስኩላት አይደለ? ብዙ ነገር በጣም ብዙ ነገሮች መልስ ተመልሰውብኛል። ግን ምንም አላልኩም። እኔ ስናገር ነገሩ ይያያዛል። ነው አይደለም። እኔ አስመሳይ አይደለም። እኔ በነገራችን ላይ ማስመሰልም አልችልም። እናንተ እንድታምኑኝ መሽለጥለጥም አልችልም። እናንተ እንድትወዱኝ እንደዚህ አልችልም። እኔ አልችልም። በቃ ይሄ ባህሪ የኔ ሊያ ባህሪ ነኝ። ማንነት ይሄ ነው። ግን አሁንም ነገም ከነገ ወዲያም ነግራችኋለሁ። በጣም የምትወዱኝ የነበራችሁ የምታከብሩኝ ሰዎች እኔ የሰራሁት ሚስቴክ አለ። አሁን ነው የገባኝ። እሱ ሚስቴክ አሁን ነው የገባኝ። አልገባኝም ነበረ። ግን እስከማውቀው ድረስ ጓደኛዬንም ሆነ ወዳጆቼን የማስቀይም ልጅ አይደለም። በረጅስቶን አንቺ በረጅስቶን አለሽ እናቴ፣ በኢየሱስ ክርስቶስ አንቺ እዚህ ኮመንት ላይ አለሽ። ሰው ታስራ ነው። አንዴ ሱባኤ ገብታ ነው፣ ግማሹ መንግስት ይዞ አፍኗት፣ አንዱ ሙሉ እየደበደባት ነው። አንቺ ግን ኮሜንት ላይ አለሽ ወይስ በአንቺ ስም ሌላ ሰው ጽፎ ነው? አበስ ገበርኩ። በረጅስቶን ደህና ነሽ? ምን ሆነሽ ነው ከቲክቶክ የጠፋሽ ውዴ? ግማሹ አገባች ይላል፣ ግማሹ ወለደች ይላል፣ ግማሹ አሜሪካን ገባች ይላል። ምን ሆነሽ ነው? በሰላም ነው? ማርያም ነው እንዴ? ነው ልክ በቃ ጎረቤት ያለን የሚመስለኝ ቆምጣይቀው ሌላ ሰው ነው። እግዚአብሔር በረጅስቶን በእግዚአብሔር አንቺ ነሽ? ታስራ አልተባለም እንዴ? ታስራ ተጣፍነጋና እንዴ? ደሞ መሳብም አይቻልም። ታስራ ተጣፍነጋና አላሉም እንዴ? እንዴ ሌላ ሰው ነው። ስሚ ባንቹ የሞራል ሲኖረኝ አስገባሻል። የለኝም አሁን ሞራል ከደበረኝ ማለት ነው ያስጠላኛል። ከሰው ጋር ግን ብርጅስቶን ጋር ስንመለስ ብርጅስቶን እኔ የምልሽ ብርጅስቶን ምን ሆነሽ ነው? እኔ ወሬኛ ምናምን ሆኛል። ማርያም ሎሬ ምናምን ፈልጊያለሁ ማለት ባልታ ለመጠየቅ በሰላምሽ ነው የጠፋሽው ብርጅስቶን ማለት ምን ሆነሽ ነው? ማሪ ታስራሽ ነበር ማርያም እኔ ሎሬ አይደለም ጋይስ ደህንነቷን ለመጠየቅ ኢትዮጵያ ሱባኤ ነበረች እንዴ? እሷን ተደረገባት እንዴ? ወይኔ ዱባዮች ብዙ አሉ ይተበተባል። እኔም እንደሆነ አላውቅም። እሷም ተተብትቦባት ነው ሱባኤ የገባችው። ምን ሆና ነው ታዲያ ሱባኤ የገባችው? ስልክ አላት፣ እግዚአብሔር እጅና እግር ሰጥቷታል፣ ልጅ ሰጥቷታል፣ ባላላት ምንድነው ሱቅ አላት። ምን ሆና ነው ሱባኤ የምትገባው? ተጠቅልቃ የአማርኛውን አስጠፋቢ ተሰብስባ እዛ የምትገባው ምን ሆና ነው? ሁሉ ነገር አለሽ። ምን ጎሎብሽ? ሱባኤ ተጠቅልለሽ የገባሽው ታስራ ነው ለነፍሷ። ኦኬ ሱባኤ ለነፍስ ለካ ዛሬ ቅርታ ነው ከኦርቶዶክስ ጋር አነካክታችሁ ለሚቅርታ ቪዲዮ ስሰራ እንዳልገኝ። ኦኬ ለነፍስ ይኸው አስተካክያለሁ። ሱባኤ የገባችሁ ለነፍሷ ነው። ነገ ደግሞ ጋይስ የይቅርታ ቪዲዮ ደግሞ ለኦርቶዶክስ ማህበረሰብ ወንድሞቼ በመሳሳት ባለማወቅ ኃጢአት በመስራት ምናምን ይቅር በሉ በድያለሁ የሚል ደግሞ ቪዲዮ እንዳልሰራ አስተካክያለሁ። ለነፍሷ ሱባኤ ገብታ ነው። ኦኬ ምን እኔ ምን አውቄ ውዴ እኔ ምንሽ ጠርተሻል። እንደ ቤት ሰርጀሪ ተሰራሽ እንዴ ውዴ ተቆራረጥሽ እንደ ቤታ ማስገባት አጫኔማ የወሬ ሱስ ድፍት ጣኔ ነው የሚዘኝ። ወሬ ስልክላት እኮ አያስታስገባም እንጂ ቢያስገባማ እኔማ ድፍት ብዬ ቀበላት ነበር። ተቆራረጥሽ እንዴ ክሽ ስንልሽ በዛ ሰሞኑን የጠፋሽው ካልከሳሽ እያልኩኝ በዛ ሰሞኑን የጠፋችው ምናልባት ተቆራርጣ ይሆናል እና ኦኬ መጠርጠር ብትገባ ግን ጥሩ ነው። ከሷ ከባለቤቷ ብንሰማ መሲ ወሬ ሊደፋኝ ነው። በመቤቴ ግቢ ከቻልሽ መሲ የከቻልሽ ግቢ እናት አለ። ለምን እኔስ ነፍሴ ይጨነቃል በወሬ አይደል ነው መሲ ይመስለኛል። ግን ኢትዮጵያ አይደል ነው እንደሆነ ምክንያት ሄዳ ይሆናል። ምን እናውቃለን። ቤታ ልጄ ስትወድሽ ያሳድግልሽ። እኔ መጨረሻ ላይ በቃ እንደዚህ አላፊ አግዳሚ ወይ ጉድ ሁሉ ቤታ ልጄ እግዚአብሔር ያሳድግልሽ እያልኩ መጨረሻ ላይ እንደዚህ ሆነ። እሺ አሜን 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 ሁሉ ያንቺም ያሳድግልሽ። ቤት ገዝታ ነው ታድላ ያለው ማማሪ የሌለው መደበሩ እሷ ስላላ ቤት ገዛች። እኛ ግን በድብርት ማዕበል ውስጥ ነው ያለነው። የእግዚአብሔር ስራ እኮ ልዩ እኮ ነው። እግዚአብሔር አንድ ቀን ለሷ ያሳለፈው ለኔ ቤት እንድገዛ ያሳልፍልኝ። ቢኖርማ ይገዛ ነበር በትረን ጨረስ ነው እንጂ ባንቺ አለ ምስኪን ኩላስ ደብራት ይሆናል ሲያም። እሺ ባንቺ እሺ ታዲያ ባንቺን ጥሯት። እሺ እሺ ባንቺን ጥሯት። ለአንተ ልንገርህ ምን ያደርግልኛል መሲ ማለት እኔ በቀላል እኔና እሷ በፖለቲካ ዙሪያ በጣም ልዩነት ነበር። ዛሬ 4 ዓመት ምናምን በኃይለኛ እኔና ባየሁበት ቦታ ቦልካታለሁ ስልማታለሁ። ከዛ ነገር ግን ፖለቲካ ትታ ስራ ጀመረ። ስራ ስትጀምር እኔ ሰፖርት አደረገ። ይህች ታፕታፕ አስደርጋለሁ። ይበልጥ ግን እኔ ይህች ታፕታፕ ከማስደርገው በምሳሌ ላንሳ። በዛ በታሰረልኝ ጉዳይ ብዙ ነገር ተብላለች በእኛ ምክንያት። እርዳታ ሲባል የኛ ልጅ የኛ ልጅ ዱባይ ላይ ተደፍራ አደባባይ የኛ ልጆች አረዳት ብለው ምን እንዳደረገች እና ምን እንደረዳች የት እንዳደረገች መሲ ጥሩ ልጅ ናት አውቃለሁ። ስለዚህ እኔ ጥላቻ የለኝም ከመሲ ግን ከጎኗ አፍነው የዋናት እሷ የሰማችውን ዝርቅት ሪከርድ ያደርጓታል። የሰማችውን ታወራለች፣ ሪከርድ ያደርጓታል። አንዱ ከአንዱ ጋር አጣልተው እስር አብደው ይዘዋታል። እንደዚህ አሁን እዚህ መካከል ዱባይ ያለው ነገር አንተ የሆነ ስራ ይዘሃል። ስራችን ያንተ ወድቀህ
አንተ ስጠፋ የአንተ ቫይራል እኔ ጋር የሚመጣ ነው የሚመስላቸው። ዱባይ እኮ ያለ እዛ ጉድ ላይ ያለ ጉድ እኮ እኔ በዝርዝር ብነግርህ እኮ ሰውን ትጸይፋለህ። የሆነ ሲስተምማ የሚጫወቱት አለ፣ ያው የታወቀ ነው። ስለዚህ አሁን እሷ ይሄ ነገር እንዲወራ ያልፈለገችበት ምክንያት ምንድን ነው? ዋናው ትልቁ ነገር ማን ነበረ? ማን ነገር ለማን የነገርሽው መግባትሽን? እንግዲህ በቤተሰብ ጉዳይ ነው ብያለሁ። እኔም ሀቁን ነው የተናገርኩት። በቤተሰብ ከተሰጠኝ መረጃ ጋር አንድ አይነት ማን ነበረ? ስትገቢ እንዴት ሸራረጉብሽ? የቆየ ቪዲዮ ነው። እንዴት ሸራረጉብሽ? እነማን ነበሩ? ለማን ነበር የነገርሽው? ጥያቄ ልነሳ ሆነ እዚህ ላይ። አየህ፣ ያ ነገር ሲነሳ ደግሞ እነማን ካርድ ይመዛሉ? እነ ጆከር ማን ይመታል? ጠላት እጅ ላይ ሊገባ ሆነ። በቁጥጥር ስር ለማዋሉ አሁንም እየታገልኩ ያለሁት ያንን ጠላት የጋራ ጠላት አለ ነው የምትለው? እሺ እኔ ክፋት አልወድም። ይሆንዬ በጀርባ መጥቼ ሰውን መበደል፣ ሰውን መግፋት፣ እንደዚህ ተንኮል ነገር መስራት አልወድም። ሰውም ላይ ሲሰራ አልወድም። ኦኬ ይሄ አስመስሎ ኑሮ መውደም አለበት፣ መጥፋት አለበት። ኦኬ እና መሲሻ እንግዲህ እኔ እናንተ ደግሞ ተደዋውለን እናወራለን። ካገባች ታስገባ፣ ያወራችን ታውራ። ግን ወላሂ እንደጨረስክ እኔ እናንተ አሁንማ አይላት ብላ ስትሄድ ገባኝ እኮ እኔ ሰገጤ አይደለሁ። ተከናውኗል። ባይሆንማ ላት ብላ እንኳን ተፈታች ሆነ ቤት ምናምን ብላ እኮ መናገር ትችላለች። ማቀልቅሏል ኖ አሁን ይኸውልህ ይሆን እኔ ታውቃለህ፣ ማን ብዙ ሰው ጋር ግንኙነት አለ። እንግዲህ በእሷ ዙሪያ ያለው ሁሉም ምንም ከኔ እኔም የምሆነው ነገር አይደበቅም፣ እሷ የምትሆነው ነገር አይደበቅም። በተለይ በዚህ በህግና በተለያየ ነገር ዱባይ ላይ ዋናው ነገር ምንድን ነው? ሆነ ቤት ላይ መታ ልጅን አለች የሚወጣው ነገር እሷን ስለሚጎዳት ነገ እሷም የሆነ ነገር አውርታቸው ሊሆን ሪከርድ አድርገዋት ሊያወጡባት እንደገና እሷንም ደግሞ ሌላ ውስጥ ይከቷታል። የሚጎዳት ነገር ስለሆነ ክምላለች። እኔ ደግሞ መረጃው አለኝ። እነዛን ሰዎች አጋልጬ ያሳሰሩሽን ይህ በዚህ በብጥብጡ ከ20 ጊዜ በላይ ቤት እየዘጉ ተሸማግለዋል። ብዙ ጊዜ እሷ ላይ ማስፈር ብርጅስቶን ራስሽን ጠብቅ ይላታለሁ። ጠይቃት እስኪ ውሸት ከሆነ ታውቃለች እሷ ራሱ እኔ እንደማያመልጠኝ። ግን የጎዳሽ ሰው አለ። እነዛን ሰዎች አውጭ ተናገሪ ነው እንግዲህ ጉዳይ ይሄ ነው። ማኛው በኋላ እንደወል ነበር። አይ መልካም። አይ ዝም ያሉት አይ ጆከር አልዋሸም እያሉ ነው በሙሉ የጻፉት። አንድም ደግሞ ዋሽቷል የሚል አልመጣም እኔ ጋ። ለምን እኔ እኮ የምዋሸው እሷን ገድል የሚያስከት ነገር ቢሆን ዋሻለሁ። አሁን ተጠይቃ ጥያቄዋን ጨርሳ ነው እርግጠኛ ነኝ የወጣችሁ። አሁን ብጠይቀኝ ቀኑ ስንት ቀን የታሰረችው ስንት ቀን የቆየችው ብትለኝ የዛ መረጃ እንድታሰረች ግን አውቃለሁ። በዚህ ምክንያት ማልኮባት የሚያውቁ ሰዎች፣ መግባቷን የሚያውቁ ሰዎች ኤርፖርት ላይ ነው የተቀበሏት። በቃ 4 ነጥብ ሀቅ ነው የሰጡባት። መግባቷን የሚያውቁ ሰው እኔ አውቃለሁ አልክ። አንተ አሁን ትሰጣለህ? መሲ ብርጅስቶን መጣችላችሁ ብለህ ትሰጣለህ? አትሰጥም። የዱባይ ጉዳይ ደግሞ ሰፋ አድርገን የምንሄድበት አለ። እሺ ሆን ይሄ ሰው ጋር አይ ወንድም አሁን እንግዲህ እንኳን በሰላም ወጣች። እኔ መሲ በጣም ነው የምወዳት፣ እግዚአብሔር ምስክሬ። ያው ጆካም ስለ እሷ ጥሩ ነው ያለው፣ ምንም መጥፎ ነገር አልተናገርም። ግን ኢትዮጵያ ላይ ከኤርፖርት ተቀብለው አስገብተዋታል። ይሄ ኢንፎርሜሽን አለ። ለምን እንደሆነ እንግዲህ ፈጣሪ ወቅ፣ ለምን እንደሆነ ፈጣሪ ወቅ፣ ፈጣሪ ወቀው ለምን እንደሆነ። ስለዚህ እሱን ነገር ቼክ አድርጉ። ታንክ ዩ እና መሲ ለምንድን ነው መግባት ያልፈለግሽው? ግራ ገብቶኛል። ለምን እንደሆነ አላውቅም። ያ ለምን እንደሆነ አላውቅም። ግን ያው እነሱ ባመኑበት ነገር የገባችበት ነገር አለ ማለት ነው። እንኳንም በሰላም ወጣች። ዋናው ነገር እሱ ነው። አንዷ ደግሞ
ምስኪን ሱቋ እኮ እንዴት ይሰራል ብላለች። የመሲ ሱቅ ያለው እኮ ዱባይ ነው፣ ኢትዮጵያ አይደለም። የኔ ምስኪን መሲ የተጠየቀችው ኢትዮጵያ ነው፣ ሱቋ ያለው ዱባይ ነው። ሱቋ ክንፍ አለው፣ ኢትዮጵያ ሄዶ ነበር። ሱቋ ኢትዮጵያ ሄደ፣ ክንፍ አለው። ሱቋንም ይዛ ነው ሄደችው። አንዳንዶቻችሁ እንዴት ነው ቤተሰብ ምናምን የሆነ ቄስ ትምህርት ቤትም ትንሽ አቦጊዳ ምናምን አላስተማራችሁም? የለም ቤተሰብ እንደዚህ አንዳንድ ነገር የሚነገር እንደው ኑሮ ባትማሩስ ጎረቤት የለም? አንዳንድ ነገር የሚያስተምሯችሁ የለም? የሚነግራችሁ? እኔ ታሳዝኑኛላችሁ አንዳንዶቻችሁ። ፈጣሪ ምስክሬ ከየት እንደምትመጡ ግራ ነው የሚገባል። የለም ጎረቤት ምናምን አብራችሁ የምትበሉት የምትጠጡት ምንም። ውዶች እንግዲህ የዛሬ ቪዲዮ ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ሰብስክራይብ ማድረጋችሁ፣ ላይክ ማድረጋችሁ እንዳትረሱ። አመሰግናለሁ በጣም